የቸኮለ አፍሶ ለቀመ ይባላል አንዳንዴ ሲተረት ማለት ነው። ሄርሜላም እንግዲህ ዛሬ በዩቱብ ፖስቷ ስለ ሁሉም ነገር እግዚአብሔር ይመስገን ለካ ትዕግስት ፍሬው ጣፋጭ ነው ትላለች ማለት ነው። ኧረ እባክሽ አላልሽም አልቀረብሽም። እንዲሁም አቤል ፖስቷል መሰለኝ የጅማ ፍቅሮች ምናምን ነገር የሚል አይቻለሁና አንዳንዶች ደግሞ በጣም የተናደዳችሁ ሰዎች አላችሁ። ምን ያቃጥለናል ተቃጠሉ የምትሉን ማለት ነው። በየኮመንቱ በየዩቱቡ ወላሂ ላንቃጠል በጭራሽ ምንም ነገር እንኳን መቃጠልና ትዝ አይለንም። ቢጠበስም አይሸተንም። እሺ ቢጠበሱ አይሸተንም። የሰው ልጅ እኮ የሆነ ነገር ሲጠበስ ይሸታል። እኛ አብርሽን ከተውነው ወንጌልን ከ4 ወር ከ5 ወር በፊት ነው የተውነው። ለምን ወደ ራሱ መመለስ ስላቃተው። አብርሽ ደግሞ በጣም ቸኩልሃል ማለት ነው። በጣም አንዳንዴ እንደሚባል የራሷን አውርድ ብላ የብብቷን ጣለች ይባላል ማለት ነው። እና ምን ለማለት ፈልጌ ነው አብርሽ አንተ አንዳንዴ ያለህበት ህይወት ምንም ነገር አልታየህም፣ ምንም ነገር ሊታይህም አልቻለም። እና የሆነ የራስህን አወርዳለሁ ስትል የደበከውን ነገር ያው ታወጣለህ እንደማለት መሰለኝ። እና ብዙዎቻችሁ ደግሞ ተቃጠሉ እንዴ ያማችኋል እንዴ? ወላላዚም አንቃጠልም በጭራሽ ትዝ አይለንም። በቲክቶክ ደግሞ የአብርሽ አድናቂዎች የሄርሜላ አድናቂዎች እኛ ካሁን በኋላ ፍቅር ነው የምንፈልግ፣ ዩቱብ ላይም ስለሚለቀቅ ጥሩ መልእክት አስተላልፎ በቃ ካሁን በኋላ ከዳኒ ጋርም ከነሜሪ ጋርም እንዳይመጡብን። ማን ይፈልጋችኋል? ማንም አይፈልጋችሁም ማለት ነው። እነሱ እኮ ናቸው እየተንጓተቱ የሚሄዱባት ወደ ሩታ እንጂ ሩታ ከሄርሜላ ጋር መታ አታውቅም። እነ ዳኒም ደግሞ መተው አያውቁም። ሄርሜላ የሀብታም ልጅ ናት። ለሜሪ ቂጥ ታሰራለት አስተፍር ለላዚም ስሙ ራሱ ሲያስጠላ ማለት ነው። እነሱ የዚያ ላይ ስሙን ሲጠሩት እንዴት እንደሚደብሩ እና የሀብታም ልጅ ከሆነች ከዚህ ሶሻል ሚዲያ ምን ልታረግ ትመጣለች? ምን አስፈለገ ስድብ? የሀብታም ልጅ እኮ ራሴን አስከብሬ ራሴን ቀብረር አርጌ ነው ምኖር። የድሃ ልጅ እኮ ናት ከዚህ ዝም ብላ እንዳማረ ወጧ እንዳማረላት ሴት እየመጣ የምትንዘላዘል የምትሰደብ ማለት ነው። ያንን ማለት ያው ሁሉን አይደለም። እሷ ዝም ብሎ የሀብታም ልጅ ናት ወላ ስለለበሰኝ ነው ወላ ጸጉሯን ስለነሰነሰች ነው ሀብታም። ምኗ ነው ሀብታም ብትሆንማ ልቧ እስከሚደርቅ ከዚህ ሶሻል ሚዲያ አንተን አትልም ነበረ። እና ዛሬ እንግዲህ አብርሽ በቲክቶክ ገልጹም ቀለበት ፕሮግራም ብሏል። አንድ ነገር ደግሞ የነበኩት ነገር አለ ዛሬ ማታው አስለና አብርሽ ቀለበት ይዞ አይመጣም። አውቆኛል ለማጓጓት ነው። ውሸት ቀለበት ታያላችሁ። በሌላ ቪዲዮ ነው የሚመጣ ማለት ነው። በሌላ ቪዲዮ ነው የሚመጡ እና ብዙ አትደሰቱ፣ ያው ታለቅሳላችሁ። ሰላም ወንድን የተከበራችሁ እንዴት ናችሁ? የዳርኛ አልሐምዱሊላህ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ በሄርሜላ ኮሜንት ነው የመጣሁኝ። የሄርሜላ ኮሜንት እንግዲህ ያው ፈጣሪዋን አመስግና ለካም ትዕግስት ያደረኩት ያኔ ፍሬው በጣም ጣፋጭ ነው ምናምን ነገር የሚል ነገር አየሁኝ። ሁለተኛ ደግሞ አቤል በቃ የፍቅር ጅማዎች ነን ምናምን እንደዚህ የሚል ፖስት አይቼ በሱ ሁለተኛ መጥቻለሁ። ሶስተኛ ደግሞ እንግዲህ እነዚህ እነማን ናቸው? የእሷ አድናቂዎች የሄርሜላ አድናቂዎች መልካም መቃጠል ሲሉ ወላህ ላዚ እኛ እንቃጠልም እናንተ ናቸው እንጂ ትልልቆች እኮ ነን። ቢያንስ ከ18 ዓመት በላይ ነን ሁላችንም ማለት ነው። የምንናገረው ነገር ማሳመር አለብን። ምንድነው የምንናገር? እህቶቻችን ከኛ ምንድነው የሚማሩ? ምንም ሆነ እኛ ደግሞ ትዳር ደግሞ በሩታ ብቻ አይደለም የተጀመረ። ሩታ ብቻ አይደለችም በአለሙ የተፈታች። ሩታ ናት እንዴ በአለሙ የተፈታች? አይደለችም። ሁሉ ሰው ይጋባል፣ ይፋታል፣ ይወልዳሉ፣ ይፋታሉ። እና ምን ችግር አለው? ለምን የምትቃጠል? ያው የመጀመሪያ ፍቅር ስለሆነ እናንተም እንደምታለቅሱት ኦኬ አሳየቻችሁ እልቅሶ። እሷ ጠንካራ ናት፣ እያለቀሰችም እንደናንተ እኮ ከአረብ ቤት አይደለችም ማለት በሀገሯ ላይ ቀብረር ብላ ምን የመሰለ ቤት አምሮባት ነው የምትኖር ማለት ነው። ሩታ ማንም የሚጠላት የለም። ሩታ በጣም ሰው ይወዳታል። እስቲ አሁን ነገ ጧት አብርሽ ሄርሜላን ይተዋትና እናንተ የእሷን ቪዲዮ 10 ሺህ ራሱ አታዩላትም ማለት ነው። እና የገረመኝ ኮሜንት እንዳለ በየቤታችንም እኔም አሁን ቪዲዮ ለቅቄ ነበርና መልካም መቃጠል ወላሂ ላዚም አንቃጠልም። እኔ አልቃጠልም። ለምን በቃ መንገዱን ጨርቅ ያርግለት። አንደኛ ፍች በሩታ ብቻ አይደለም የተጀመረ፣ ፍች በሩታ ብቻ አይደለም የተፈታች
ወይም አብሬሽ ብቻ አይደለም ሌላ ሴት ወይም የሚያገባ አብሬሽ ሩታ እንደዚህ የሚያናድድ አይደለም ማለት ነው። ይሄ በየሁላችንም ቤት አለፈች። በየሁሉ ቤት ያልተፈታ የለም። አግብቶ ያልተለያየ የለም። ወልዶ ያልተለያየ የለም። እና ሩታ ብቻ ናቸው አላቸው እንዴ? አረ የሩታ ጠላት ይሄን ያህል ላወላ ምንም ስራ ቢሆንም እኔ ስራ ነው አልልም። እንግዲህ አብሬሽ በኢንስት ማነው በዚህ በቲክቶክም የቀለበት ፕሮግራም ብሎ ፖስቷል። ሁለተኛ ደግሞ ቪዲዮንም ለቋል ማለት ነው ቲክቶኩ ላይ እና ስለዚህ በቃ ብቻ ሩታን ለመጣል ሩታን ምን እንዳረገቻችሁ ዝም ብዬ ግርም ይለኛል። እንዴ እናንተ ቆንጆ ምን አገባን የዚህን ያህል ማለት ነው። ኦኬ ሩታን ጥሏት፣ ግን እኔ አሁን ስለ ሄርሜላን ብዙም አትመቸኝም። የማይመቹ ልጆች አሉ፣ ግን ይህን ያህል እንደናንተ ቀጥል አለልም ማለት ውስጣችሁ። እናንተ እኮ ወላሂ ሩታን ብታገኟት በጥርሳችሁ ነበር እኚህ ካርጋችሁ የምትበሏት፣ ወላሂ ላዚም ትበሏት አላችሁ። ስለዚህ የምንናገረውን ነገር እያወቅን እንናገር፣ አንቃጠልም። አብሬሽ ደግሞ ያው መልካም መንገድ መልካም ቀለበት፣ ግን እናንተ ዛሬ ታፍራላችሁ። በቃ ስለታችን ደረሰ። ዛሬ በጣም ሰርጋችን ደስ ብሎናል። ብቻ በቲክቶክ ላይቭ ላይ ተሰቅለው ወይኔ ወላይ ሲያስጠሉ ይሄን ያህል አኪድ እናንተ ያደረጋችሁት ነገር ይኖራል እንጂ አብሬሽ ምንም ስራ ቢሰራም በዚህ ልክ ተንበርክኮ ቀለበት አይጠይቅም። ወንጌል እንግዲህ እንደተባለው ብር ሰዳችሁ ሊሆን ይችላል፣ የሆነ ነገር አድርጋችሁ ይሆናል። ሄርሜላን አግባት በጣም ምስኪን ልጅ ናት ምናምን ብላችሁ ብር ከላካችሁ ኦኬ ያንን ነገር ሊፈጽም ይችላል ማለት ነው እንጂ አብሬሽ በዚህ ልክ ተንበርክኮ ቀለበት ከቴም አሁን ምን የመሰለ ሩታን እኮ ወላሂ መቼም ቢሆን አይረሳትም፣ መቼም ቢሆን አይተዋትም፣ መቼም ቢሆን አሁን ለጊዜው ሊያገባ ይችላል፣ ግን ደግሞ ተመልሶ ይመጣል። ያን ሲመለስ ደግሞ ሩታን አያገኛትም ታያላችሁ። እና ስለዚህ ከዚሁ እናንተ ተቃጠሉ እንጂ አንቃጠልም ለማለት ነው። የምትናገሩትን ነገር የምታወሩትን ነገር ደግሞ እያሰባችሁ ተናገሩ። እኛ ምንም አንቃጠልም። እኛ ሰው ነው ብለን ለራሱ ነግረነዋል፣ ወደ ራሱ ተመለስ ብለነዋል። ከዚህ ውጭ ሌላ ነገር ምንም ነገር የምንለው ነገር የለንም። እንደፈለጋችሁ መልካም ትዳር ብለናል፣ እውነት ከሆነ ማለት ነው። ግን እኔ እንደገመትኩት አብሬሽ ዝም ብሎ የምንድነው ቀለበት ምናምን ይላል እንጂ የሚያመጡት ቪዲዮ ሌላ ነው። ወይም ለዚያች ማናት የሄርሜላ ዘመድ አለች አይደለ? ለእሷ ዩቱብ ሊከፈትላት ይሆናል እንጂ በዚህ ልክ አብሬሽ ቀለበት ያስራል ብዬ በጭራሽ ማለት ነው። ለማጨለል ነው። እናንተ ጨለሉ እና ለማንኛውም ቤተሰቦች እንግዲህ ይሄን ይመስላል። አትናደዱ። እስቲ እንግዲህ ማታ ደግሞ ቪዲዮን አይተን እውነት ወይስ ውሸት የምንለውን ደግሞ አብረን የምናይ ይሆናል። ተወዳችኋለሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። አቤት የአብሬሽ ነገር አንዳንድ ነው ይገርም ይለኛል ማለት ነው ቤተሰብ